ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በሶማሌ ክልል ሽኒሌ ወረዳ አካባቢ በድሬዳዋ ደወሌ የምድር ባቡር ድርጅት ባቡር ላይ በደረሰ አደጋ የ14 ሰዎች ሕይወት ማለፉ ተገለጸ። በባቡሩ ላይ አደጋው ያጋጠመው ትላንት ከሌሊቱ 8 ሰዓት ሲሆን በአደጋው ሕይወታቸውን ካጡት በተጨማሪ በ29 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱንም እኩለ ቀን ላይ የፈረንሳዊ የዜና ወኪል አዣንስ ፍራንስ ፕሬስ ድሬ ቲቪን ዋቢ አድርጎ ዘግቧል። የድሬዳዋ ከተማ አስተዳደር ምክትል ከንቲባ ሃርቢ ቡህ አደጋውን በተመለከተ ማምሻውን መግለጫ መስጠታቸውን ከተማ አስተዳደሩ ከንቲባ ጽሕፈት ቤት በፌስቡክ ገጹ አስነብቧል። በመግለጫቸውም የድሬዳዋ ደወሌ ምድር ባቡር ድርጅት ንብረት የሆነው የሕዝብ ማመላለሻ ባቡር አደጋው የደረሰበት ትላንት ሌሊት 8 ሰዓት አካባቢ መነሻውን ከደወሌ አድርጎ ወደ ድሬዳዋ ከተማ ሲጓዝ እንደነበር አስታውቋል። ባቡሩ በሶማሌ ክልል ሽኒሌ ወረዳ አካባቢ በሚገኝ ዳገታማ ስፍራ ሲደርስ የኋለኛው ፉርጎ ተቆርጦ ወደ ኋላ በመመለሱ ለጥገና ከቆመ ሌላ ባቡር ጋር መጋጨቱን የገለጹት ምክትል ከንቲባው በግጭቱ ምክንያት በደረሰው አደጋ የሰዎች ሕይወት ማለፉንና ጉዳት መድረሱን ተናግረዋል። ምክትል ከንቲባው ማምሻውን በሰጡት መግለጫቸው አክለውም የአካል ጉዳት የደረሰባቸው ዜጎች በድሬዳዋ ድል ጮራ ሪፈራልና ሳቢያን ደረጃ 1 ሆስፒታልን ጨምሮ በሌሎች ተቋማት አፋጣኝ የሕክምና እርዳታ እንዲያገኙ መደረጉን አስረድተዋል። የአስተዳደሩ ካቢኔ በአደጋው ስፍራ በመገኘት የደረሰውን ጉዳት መመልከቱንም ጠቁመዋል። ሆኖም የከንቲባ ጽሕፈት ቤቱ ባወጣው ጽሑፍ ምክትል ከንቲባው በአደጋው ሕይወታቸውን ያጡም ሆነ ጉዳት የደረሰባቸውን ሰዎች ቁጥር ስለመናገራቸው የገለጸው ነገር የለም። የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር ማምሻውን በፌስቡክ ገጻቸው ባሰፈሩት መልእክት ትላንት ሌሊት በድሬዳዋ ደወሌ የባቡር መስመር ላይ አደጋ መከሰቱን ጠቁመው በአደጋው የሰዎች ሕይወት በማለፉ ማዘናቸውን ገልጸዋል። ከንቲባው በጽሑፋቸው የአደጋው መንስኤ እየተጣራ መሆኑንም አክለዋል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። በትግራይ ክልል ከአዲግራት 43 ኪሎ ሜትር ርቀት ላይ 4.5 ሬክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱ ተገለጸ። በዓለም አቀፍ ደረጃ የሚከሰቱ የመሬት መንቀጥቀጥ ክስተቶችን የሚከታተለው የአሜሪካ ጂኦሎጂካል ሰርቬይ የመሬት መንቀጥቀጡ የተከሰተው ትላንት ምሽት 1 ሰዓት ከ26 ደቂቃ ከአዲግራት 43 ኪሎ ሜትር ርቀት ላይ እንደሆነ ጠቁሟል። የመሬት መንቀጥቀጡ 10 ኪሎ ሜትር ጥልቀት እንደነበረውም ተገልጿል። ትላንት የተከሰተው የመሬት መንቀጥቀጥ ባለፈው አንድ ሳምንት በኢትዮጵያ የተከሰቱ የመሬት መንቀጥቀጦችን ብዛት ወደ 3 ከፍ አድርጎታል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ እና ስፔስ ሳይንስ ዳይሬክተር ዶክተር ኤልያስ ሌዊ ከቅርብ ጊዜያት ወዲህ በተከታታይ የመሬት መንቀጥቀጥ የመከሰቱ ምክንያት በመሬት ውስጥ ያለው የማግማ ወይም ቅልጥ አለት እንቅስቃሴ ፈጣን በመሆኑ እንደሆነ ከዚህ ቀደም ለኢዜአ መግለጻቸው ይታወሳል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የኢሚግሬሽንና ዜግነት አገልግሎት ፓስፖርት ኖሯቸው በአሻራ ጉድለት ያልታደሰላቸው ወይም ለእድሳት አመልክተው አሻራ ያላሟሉ ሰዎች እስከ ጥር 30 ቀን 2018 ዓ.ም ድረስ ለአንድ ጊዜ ብቻ ፓስፖርታቸውን እንዲያድሱ መወሰኑን ገለጸ። አገልግሎቱ ዛሬ ባወጣው ማስታወቂያ ውሳኔውን ያሳለፈው ተቋሙ ሕዝብን ለማገልገል ካለው ቁርጠኝነት በመነሳት እንደሆነ ጠቁሟል። ተቋሙ በዚሁ መግለጫው ተገልጋዮች ፓስፖርት በታደሰ በ6 ወር ጊዜ ውስጥ ወደ ሀገር ውስጥ መጥተውም ሆነ በሚስዮኖች በኩል በአካል ቀርበው አሻራ በመስጠት እንዲያድሱ አሳስቧል። በ6 ወር ጊዜ ውስጥ ቀርቦ አሻራ ሰጥቶ ያላሳደሰ አመልካች ፓስፖርቱ የሚሰረዝ መሆኑን ማስታውቋል። አገልግሎት መስሪያ ቤቱ ይህ ማስታወቂያ የሰነድ አልባ ፓስፖርት አገልግሎትን እንደማያካትት ጠቁሟል። አክሎም ተገልጋዮች የተቀላጠፈ አገልግሎት ባሉበት ሆነው ያገኙ ዘንድ በቴክኖሎጂ በመታገዝ ስራዎችን እያከናወነ እንደሆነ ጠቁሟል። የሱዳን ባለስልጣናት የካርቱም ዓለም አቀፍ አውሮፕላን ማረፊያን ዳግም ለሀገር ውስጥ በረራ ክፍት ከማድረጋቸው አንድ ቀን አስቀድሞ በአየር ማረፊያ አካባቢ በሰው አልባ አውሮፕላን ጥቃት መፈጸሙ ተገለጸ። በሱዳን የተነሳውን ጦርነት ተከትሎ ስራ አቁሞ የሰነበተው አውሮፕላን ማረፊያው ዳግም በረራ ማስተናገድ ሊጀምር አንድ ቀን ሲቀረው አካባቢው ዛሬ በሰው አልባ አውሮፕላን ጥቃት እንደተፈጸመበት አዣንስ ፍራንስ ፕሬስ ዘግቧል። የአይን እማኞች በማዕከላዊና በደቡብ ካርቱም የሰው አልባ አውሮፕላኖች ድምፅን እንዲሁም በአውሮፕላን ማረፊያው አካባቢ ከሌሊቱ 10 ሰዓት እስከ ንጋት 12 ሰዓት ድረስ በርካታ ፍንዳታዎችን እንደሰሙ ለፈረንሳዊ የዜና ወኪል ተናግረዋል። ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት እንደ አውሮፓውያን አቆጣጠር በ2023 የተነሳው ጦርነት በመዲናዋ የሚገኙ ቁልፍ መሰረተ ልማቶች ላይ ከፍተኛ ጉዳት ካደረሰ በኋላ አየር ማረፊያው ተዘግቷል። የሱዳን ሲቪል አቪዬሽን ባለስልጣን አየር ማረፊያው በታቀደው መሰረት ሮብ እንደሚከፈትና የሀገር ውስጥ በረራዎች የቴክኒካልና ኦፕሬሽን ዝግጅቶች ከተጠናቀቁ በኋላ ቀስ በቀስ እንደሚቀጥሉ ገልጾ ነበር። ዛሬ በአየር ማረፊያው አካባቢ የተፈጸመው ጥቃትም በመዲናዋ በአንድ ሳምንት ውስጥ ለ3ኛ ጊዜ ተፈጽሟል።
እየተፈጸመ ነው። ባለፈው ሳምንት ሰው አልባ አውሮፕላኖች በሰሜን ምዕራብ ካርቱም ውስጥ ባሉ 2 የጦር ሰፈሮች ላይ ለተከታታይ ቀናት ጥቃት ማድረሳቸው ተገልጿል። አንድ የጦር ሹም አብዛኞቹ ሰው አልባ አውሮፕላኖች ግን መመታታቸውን ጠቁመው ነበር። በተያዘው የፈረንጆቹ ዓመት መጀመሪያ ላይ ካርቱም በብሔራዊ ጦሩ እጅ ከገባች በኋላ በአንጻራዊነት ተረጋግታ ብትቆይም ከፈጥኖ ደራሽ ኃይሉ የሰው አልባ አውሮፕላኖች ጥቃት ግን አላመለጠችም። ፈጥኖ ደራሽ ኃይሉም ከርቀት ወታደራዊና ሲቪል መሰረተ ልማቶችን ኢላማ አድርጓል በሚል በተደጋጋሚ ክስ ቀርቦበታል። አንድ የዓይን እማኝ ዛሬ ማለዳ የሱዳን ትላልቅ ወታደራዊ ተቋማት ባሉበት ሰሜናዊ ኦምዱርማን አካባቢ በሰው አልባ አውሮፕላን ጥቃት መፈጸሙን ገልጿል። ለጥቃቱ እስካሁን ኃላፊነት የወሰደ አካል እንደሌለ እንዲሁም ስለደረሰው ጉዳት ምንም አይነት መረጃ እንዳልወጣ ግን ዘገባው አክሏል።